በአዲስ አበባ ከተማ አስተዳደር የ2018 ዓ.ም የ8ኛ ክፍል ከተማ አቀፍ ፈተና በ201 የፈተና ጣቢያዎች መሰጠት ጀምሯል። 86783 ተማሪዎች ፈተናውን ለመውሰድ መመዝገባቸውም ተገልጿል። በከተማ አስተዳደሩ ሰኔ 11 እና 12 2018 ዓ.ም የሚሰጠው የ8ኛ ክፍል መልቀቂያ ፈተናን የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በአዲስ ከተማ ክፍለ ከተማ በዳግማዊ ብርሃን አንደኛ ደረጃ ትምህርት ቤት በመገኘት አስጀምረዋል። የትምህርት ዘመኑ ከተጀመረ ጀምሮ የቅድመ ዝግጅት ስራዎች ሲከናወኑ መቆየቱን የጠቆሙት የቢሮ ኃላፊው በየፈተና ጣቢያዎቹ ውጤታማ የፈተና ሂደት እየተካሄደ መሆኑን ተናግረዋል። በአጠቃላይ ወደ 667 አስፈታኝ ትምህርት ቤቶች ቅድመ ዝግጅት ሲያደርጉ ተማሪዎቻቸውን ሲያዘጋጁ የቅድመ ዝግጅትና በአጠቃላይ የፈተና ውጤታማ ሰላማዊ ሆኖ እንዲሆን በማድረግ ሂደት ውስጥ ሚናቸውን ሲጫወቱ ቆይተዋል። ከመስከረም ጀምረን ተማሪዎቻችን የፈተና ዝግጅት እንዲያደርጉ የትምህርት ይዘት በደንብ ኢንተርናላይዝ እንዲያደርጉና ወደ ውስጣቸው እንዲሰርጽ ፈተና ደግሞ በምን አግባብ ይወጣል፣ እንዴት ነው፣ የት አካባቢ ያካትታል የሚለውን የዚህን ስታንዳርዳይዝ ቴስት ኮንሰፕት እና አተገባበር ሂደት እንዲያውቁ እንዲረዱ ፈተና ላይ ተቀምጠዋል ማለት ነው። ይሄ በተማሪዎች ስነ ልቦና ላይ የራሱ የሆነ አስተዋጽኦ አበርክቷል ብለን እናስባለን። ፈተና አስፈጻሚዎች፣ ፈታኞች፣ አጠቃላይ የፈተናውን ሂደት በማስተዳደር ሂደት ውስጥ ድርሻ ያላቸው አካላቶች ደግሞ ፈተናው ከኩረጃ ነጻ እንዲሆን መሰራረቅና መኮራረጅ እንዳይሆን በጥብቅ ዲሲፕሊን እንዲመራ ጥብቅ ኦሪንቴሽን ተሰጥቶበታል። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ ተፈታኝ ተማሪዎችም በመማር ማስተማር ሂደት ሲሰጡ የነበሩ የማጠናከሪያ ትምህርቶችና የፈተና ልምምዶች ራሳቸውን ለፈተና እንዲያዘጋጁ እንዳገዛቸው ነው የገለጹት። ከፈተና በፊት ያደረጉት የቅድመ ዝግጅት ስራም በራስ መተማመናቸው እንዳሳደገላቸው ገልጸዋል። ፈተናው አሪፍ ነበር። ስላጠና ነው። በላይብረሪም በአስተማሪዎች የቅዳሜ ትምህርትም ስላጠና ነው። በደንብ አሪፍ ነበር ፈተናው። ፈተናን ከኩረጃ በጸዳ መልኩ ካደረግነው ለ12 አንቸገርም። ለምን በደንብ በ12 ላይ በደንብ በጥንቃቄ ስለምንፈትን አሁን የምንቸገር አይመስለኝም። የሰባተኛ ክፍል ምናምን ሊመጣ ስለሚችል አጠና ስላሉኝ ከመጀመሪያ ነበር የተዘጋጀሁት እና ቤተሰቦቼም ግዴታ ማጥናት አለብን ምናምን ብለው እንትን ብሎኛል። ትላንት አንደኛ ቀሩ ስለተባልኩ ሪላክስ አረግ ነበር። ትላንት ብዙም አላጠናሁም፣ ግን የሳምንት አጠና ነበር እና ደግሞ የዛሬ ፈተና አማርኛ ቀላል ነው፣ ግን እንግሊዝ ትንሽ ከበድ ይላልና ጥሩ ነው ፈተና መጭ። በቅዳሜ ላይ የአምና የሰባተኛ ክፍሎች ጥያቄ የስምንተኛ ክፍሎችን በመስራት ጠዋት ቲቶር ቢፎር ክላስ ቲቶር በመውሰድ የተማርነውና ወደ የሰባተኛ ክፍልን እየከለስን በመሄድ ዝግጅታችን ከሰራናቸው ጥያቄዎች አንፃር እንዳንፈራ ምንም አይነት ፍርሃት እንዳይወርቅብን ጥያቄዎቹ ልክ የለመድናቸው የተማርናቸው ጥያቄ በመሆናቸው ተረጋግተን እንድሰራ አድርጎናል። የማጠናከሪያ ትምህርቶች መስጠት፣ ወርክሺት ማዘጋጀት፣ የቅዳሜ ቲቶር ከሰኞ እስከ ዓርብ አፍተር ሴሽን አፍተር ስኩል እየተባለ በተለያዩ ዘርፎች ላይ ተማሪዎችን ስናዘጋጅን የቆየ ነው። የተለያዩ አመት ጥያቄዎችን በማሰራት ሞዴል ፈተናዎችን በመፈተን ስናዘጋጃቸው ነው የቆየ ነው። ለልጆቹ ኦሪንቴሽን በመስጠት በአእምሯቸው በስነ ልቦናቸው የተዘጋጁ እንዲሆን በማድረግ ቆይተናል ማለት ነው። የተማሪዎችን የመማር አቅም ለመገምገም የሚያግዙት የ6ኛና የ8ኛ ክፍል ፈተናዎች የተማሪዎችን አቅም ለማሳደግ ትልቅ ሚና እንዳላቸው ተገልጿል። የ6ኛና 8ኛ ክፍል ፈተናዎቹ ተማሪዎች 12ኛ ክፍል ላይ ለሚወስዱት ሀገር አቀፍ ፈተና ውጤታማ እንዲሆኑ እንደሚያግዛቸውም ተነስቷል። ትምህርቱ ውጤታማ ነው ወይ ብለን ቼክ የምናደርግባቸው ቼክ ፖይንቶች ናቸው እነዚህ። ስለዚህ በዚህ ሂደት ውስጥ ባለፉት አመታት የነበሩ ፕሮግረሶች ምንድን ናቸው? በ6ም በ12ም በ8ኛ ክፍልም ያለው ፕሮግረሶች በጣም አበረታች ነው። አዳጊ የሆኑ ውጤቶች አምጥተናል። ከጊዜ ወደ ጊዜ 12ኛ ክፍል ፈተናን በተመለከተ ዘንድሮ ለ32% ማሳለፍ ችለናል። ይሄን ደግሞ የበለጠ ከፍ ማድረግ እንድንችል ትልቅ ስራ ተሰርቷል ማለት ነው። በአጠቃላይ ለ12ኛ ክፍል የተሳካ ውጤት ለማምጣት ታች የሚሰራው ስራ ወሳኝ ሚና ስላለው በትኩረት ነው የሰራ ነው ማለት ነው። ከ6ኛ ከ8ኛ ከ12ኛ ክፍል ስናይ ንጽጽሩን ስናይ 6ኛ ክፍል ሊደናገጡ ይችላሉ። ህጻናት ስለሆኑ 8 አዳፕት እያደረጉት ይሄዳሉ። 12 ላይ ምንም ችግር የለባቸው ማለት ነው። ከዚያ ዩኒቨርሲቲ ላይም ሲገቡ ኤግዚስትና ኢንትራንስ ኤግዛሞችን ሲፈተኑ ራሱ ምንም አይመስላቸውም። ይሄ ማለት እየተለማመዱት ነው የሚሄዱት ማለት ነው። ኤንቢሲ ኢትዮጵያ ቅኝት ባደረገበት አዲስ ከተማ ክፍለ ከተማ በ18 የፈተና ጣቢያዎች 7893 ተማሪዎች ፈተናውን ለመውሰድ መመዝገባቸውን የክፍለ ከተማው ዋና ስራ አስፈጻሚ ታረቀኝ ወርቅነህ ገልጸዋል።